السلام عليكم ورحمة الله تعالى وبركاته. ሰላም እንዴት ናችሁ የተከበራችሁና የተወደዳችሁ ክቡራን የአሱና ቴሌቪዥን ተመልካቾችና ተከታታዮቻችን እነሆ ዛሬ ለእናንተ የምስራች ይዘን መተናል። እነሆ በአይነቱና በይዘቱ እናንተን ተመልካቾቻችንን ያዝናናል ቁም ነገርን ያስጨብጣል ብለን ያልነው የአርሂቡ መዝናኛችን እነሆ በይፋ ተጀምሯል። ይህ ፕሮግራማችን ብዙዎቻችሁ ስትጓጉለትና ስትጠይቁት የነበረው ፕሮግራማችን ነው። በእርግጥ ከዚህ በፊት የተወሰነ ቀመስ አድርገናችኋል። ነገር ግን ገና አልተጀመረም። መጀመሪያችን ዛሬ ነው። በዚህ ፕሮግራማችን እንግዲህ እያንዳንዳችሁ የምትደሰቱበት፣ የምትስቁበት፣ የምትማሩበት እንዲሁም ደግሞ እሁድን የረፍት ቀናችሁን ጥሩ ጊዜ የምታሳልፉበት ፕሮግራም እንደሆነ ምንም ጥርጥር የለንም። እንግዲህ እናንተ ወደ ተመልካቾቻችን በተለያዩ ጊዜ ሐሳባችሁን ቀንጨብ ያደረገን አርሂቡ መዝናኛን ወደ እናንተ ስናደርሳችሁ ስለነበረ ቀጣይነት ይኑራው። እባካችሁን ይሄን ፕሮግራም አታሳጡን በየሳምንቱ ባላችሁ መሰረት እኛም ሐሳባችሁን ተቀብለን አርሂቡ መዝናኛ በይፋ ጀምረን እናንተ ልናዝናና ማዝናናት ብቻ ሳይሆን ቁም ነገር እየጨበጣችሁ በቤታችሁ የትም ቦታ ሳትንቀሳቀሱ ዘና የምትሉበትን መሰናዶ እነሆ ይዘን መጥተናል። አርሂቡ መዝናኛ ውድና የተከበራችሁ የአሱና ቲቪ ተከታታዮቻችን አርሂቡ መዝናኛ አብራችሁን እንድትዝናኑ ቁም ነገር አብራችሁን እንድትጨብጡ እነሆ ከወዲሁ ጋበዝናችሁ። እሁድን ከኛ ጋር ታሳልፉ ዘንድ ምርጫችሁ ታደርጉንም ዘንድ እየጋበዝናችሁ በዚህ ፕሮግራማችን የተለያዩ መሰናዶዎችን ይዘን ወደ እናንተ ቀርበናል። አርሂቡ ብለን ልንገባ ነው። ክቡራንና ክቡራት የተወደዳችሁና የተከበራችሁ ውድ አሱና ቲቪ ተመልካቾቻችን እነሆ ስትጓጉለት የነበረውን ፕሮግራማችንን ሞቅ ደመቅ አድርገን እንደዚህ ደስ ብሎን ጀምረናል። አብራችሁን እሁድን ታሳልፉ ዘንድ ከወዲሁ እያሳሰብናችሁ በፕሮግራሞቻችን ትዝናናላችሁ፣ ቁም ነገር ትጨብጣላችሁ። ነገር ግን የዛሬው ፕሮግራማችን የሚሆነው ዋና ፕሮግራማችን አልጀመረም። ፕሮግራማችንን ወደ እናንተ ምን ፕሮግራሞችን አርሂቡ ይዞላችሁ ወደ እናንተ መጣ የሚለው በሰፊው እናስተዋውቃችኋለን። ራሳችንን እናስተዋውቃለን። በምን አይነት ይዘትና ሂደት አርሂቡ መዝናኛ ወደ እናንተ ወደ ተመልካቾች ይደርሳል የሚለው ዛሬ ተውቃ አድርገን ሞቅ አድርገን ፕሮግራማችንን በሰፊው በይፋ እንከፍታለን ማለት ነው። ከአርማሪ ካንተን ጀምሮ ወዴት ከራስሽ ነው ምን ጀምረው አይደለ? እሷን ታስተዋውቀን ከኔ ይሻላል። መርሐባሽ እኔ ማኢዳ አህመድ እባላለሁ። እኔ እንግዲህ ለረጅም ጊዜ ከአርሂቡ መዝናኛ ጋር ከእናንተ ጋር የተለያዩ በአይነታችሁ ልዩ የሆኑ ፕሮግራሞችን በማቅረብ አብሬያችሁ የምቆየው ዑመር ሰዒድ ሁሴን እባላለሁ። በቅጽል ስም አቡ ሱሩር ሞራል የለም ከልባክ እንኳን ወደ አርሂቡ መዝናኛ በሰላም መጣህልን ብለናል። መርሐባ እንግዲህ ስሜ ፋይቃ መስፍን እባላለሁኝ። ከእንግዲህ ከተመልካቾቻችን ጋር በአርሂቡ ፕሮግራም በተለያዩ መሰናዶዎች የምንገናኝ ይሆናል። ከአላህ ጋር ቁም ነገር ያዘሉ አዝናኝ የሆኑ ፕሮግራሞችን ወደ እናንተ እናደርሳለን ብለን ተስፋ እናደርጋለን። በዱዓና በመከታተል እንድታግዙን ከወዲሁ ትብብራችሁን እንጠይቃለን። እኔ ደግሞ እኔ ኻሊድ አህመድ እባላለሁ። እዚህ አርሂቡ መዝናኛ ላይ እንግዲህ የተለያዩ መሰናዶዎችን ከወንድሞቼና ከእህቶቼ ጋር ይዘን መተናል። እንግዲህ በአርሂቡ ፕሮግራም የማንዳስሰው ነገር የለም። ቤት ውስጥ እንገባለን፣ ውጭ ላይ እንወጣለን እና ብዙ ነገሮችን አካተናል ማለት ነውና ከነዚያ መካከል እንግዲህ አርሂቡ ጨዋታ የተሰኘ ፕሮግራም አለን። ከዚህም በተጨማሪ ሌሎች መሰናዶች አሉ። እነሱን ይዤ መጥቻለሁ ማለት ነው። ማሻአላህ አላህ እንግዲህ አርሂቡ መዝናኛ በአላህ ፈቃድ ብዙ ቁም ነገሮችን እንደጠቀስከው ቁም ነገር ብቻ ሳይሆን ብዙዎቻችን ይመስለኛል ቁም ነገሮችን በተለያየ በህይወታችን ክፍል እናገኛቸዋለን። ግን ኢስላማዊ ተዝናኖት ብዙ ሰው ምን ይመስለዋል የሆነ መዝናኛ ማየት ወይም ደግሞ የሆነ መሳቅ ጊዜህን አንተን ነፍስን ዘና በመታደርጋት ነገር ማሳለፍ ልክ አይደለም ብለው የሚያስቡ የተሳሳተ አመለካከት አለ። ከዛም በተጨማሪ ደግሞ እንደው ሙሉ ያላቸውን ጊዜ ደግሞ ለቁም ነገር ሳይሰጡ ለመዝናኛ ብቻ የሚያዩ በተለይ ደግሞ አሁን ላይ ያለው ሶሻል ሚዲያ ለዛ ስለሚጋብስ
በዚህ ጊዜያቸውን የሚያባክኑ አሉ። እኛ ደግሞ አርሂቡ መዝናኛዎች ጊዜያቸውን ማይሆን ነገር ላይ እንዳያሳልፉ ቁም ነገር እየያዙ እየሳቁ እየተጫወቱ ዘና እያሉ ቁም ነገርን የሚጨብጡበት እንደዚሁም ደግሞ ሐድ አለው ድንበሩን ሳናልፍ እስላማዊ ድንበራችንን ሳናልፍ ሸሪዓውን ጠብቀን መዝናናት እንደምንችል የምናሳይበት ትልቅ ፕሮግራማችን ነው። ወደ ተመልካቾቻችን ከኛ ጋር እሁድ እንግዲህ ቤተሰብ ሆናችሁ እሁድ ዘወትር ከ8 ሰዓት ጀምራችሁ እኛ ጋር እንድትቆዩ ከወዲሁ እናሳስባችኋለን። ቡና አለን። ቡናችንን እንጀምርና ኢንሻአላህ ፕሮግራሞቻችን ምንድናቸው የሚሉትን በሰፊው ደግሞ እናስተዋውቃለን፣ እናወራባቸዋለን። እዚህ ላይ ግን ማይዳ አንድ ነገር ብጨምር ደስ ይለኛል። ከዚህ በኋላ እሁድ 8 ሰዓት ሲደርስ ቀጥታ ሪሞታችንን አሱና ቲቪ ላይ አድርገን በቃ ቁጭ ነው እና ተመልካቾቻችን ምንድነው ከዚህ በኋላ እናንተን ያዝናናሉ ያልናቸውን እንዳልናቸው ብዙ ፕሮግራሞች አሉን። ፍዛዜ፣ ትካዜ፣ ደንዛዜ የሚባል ነገር የለም። ማይዳም እንዳለችን እኛ ሙስሊሞች ነን። ሐድ አለን። ከዛ ከሸሪዓ ሐድ ሳናልፍ የብዙሃን ጥያቄ ነበር ይሄ አርሂቡ መዝናኛ እንዴት አይጀመርልንም በሚል ማለት ነውና እነሆ በይፋ ጀምረናል። እንግዲህ ወደ ዱዓው ኻሊድ ልመርቅ ነው መስል ኻሊድ አይ ልመርቅ አይደለም መች ተጀበውና መርቃለሁ። ያው ኢንሻአላህ ቡናችንን እንጀምራለን። ውሃ እንጠጣና ወደ ቡና ጀባታችን እንሄዳለን። ቢስሚላሂር ረህማኒር ረሂም። ቡናችን እንዳይቀዘቅዝ ሞቅ እንድለን ብለን ነቃ እንድንል በደንብ ብለን እኔ ቡና አዘጋጅቻለሁ። ቡናውን መርቁልኝና ቡና አጠጥቻችሁ ወደ ዋናው ፕሮግራማችን ተወቅ እንግባ አይሻል? አዎ ግድ ነው። ያው አበጋራችን እዛ ቁጭ ብሏል። ወላሂ አበጋራችን ይሆናል ማለት ነው ነገር የለም። ምክንያቱም ተመልካቾቻችንን ማዝናናት ማስደሰት እስከሆነ ድረስ አላማው እኛ ሊላሂ ተዓላ ብለን ነው። እስኪ ልመርቅ ግን ደግሞ ማይዳዬ አሚን ማለት አለበት። የሱ ድምጽ መሰማት አለበት። መቆም አለበት። መቆም ሳይሆን መሰማት አለበት። ቡናውን እንዳልቆም አሚን እንላለን። ያፈላሁት እኔ ነኝ። ምርቃት መቀበል ያለብኝ እኔ ነኝ። መርሐባ ኢንሻአላህ። ቢስሚላህ ቡና ጀባ አወል ጀባ ቀህዋ ጀባ በወሎኛ ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላሂ ሰለላሁ ዐለይሂ ወሰለም። እንግዲህ ይህን ፕሮግራማችንን በአላሁ ተዓላ ዘንድ መቅቡል የሆነ ሙስሊሙን ማህበረሰብ ደግሞ በእነሱ መደሰት ሰበብ እኛም ደግሞ ትልቅ ደረጃ ላይ ፊት ዱንያ ወል አኺራ የምንደርስ አላህ ያድርገን። አሱና ቲቪያችንንም ትልቅ መቃም ላይ የሚደርስ አላህ ያድርገው። በዓለም አቀፍ ደረጃ መሽሁር የሚሆን አላህ ያድርገው። ጀማዕያችንንም ደግሞ የምንናሰርበት የበላይ የምናደርግበት ሰበብ የምንሆን አላህ ያድርገን። ይሄን እላለሁ። ያው ኻሊድ ድምጽ ተሰምቷል። ያው አሚን እንዳትል ይሄን ዘይኑ ነቢ 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 አንቱን ማግኘት ላረገው ሀጃው መቼ ነው ቀኑ ጦይባ መሄጃ ዘይኑ ነቢ ዘይኑ ነቢ ዘይኑ ነቢ በመሸም ነጋ እየታወሰው ናፍቆቱ ጠንቶ እያስለቀሰ ዘይኑ ነቢ ዘይኑ ነቢ ዘይኑ ነቢ ቀሰሱ ሲራ እያሳፈረው ባሳምዲና የሚሻገረው በሸማይሉ የሚተረከው ወስፎ ወዳጁን እጅግ ማረከው ገና ከሩቁ ማርኮኝ በኸበር ልቤ ላይ ነግሷል በፍቅር ሚንበር ሀያለው ኸልቆ የማይቆጠር ታጥቆ የወጣው መድና ሰጠር ዘይኑ ነቢ ዘይኑ ነቢ ዘይኑ ነቢ ማርከብ ከንፈረው ሲከርር ቃሎን ዘይኑ ነቢ ዘይኑ ነቢ የቀበኛን ልብ ለወጠው ሓሎን ዘይኑ ነቢ ዘይኑ ነቢ ከጎኖ ቀርቦ ኑሩን ሲለምደው ሙሐባው ስንቱን ዳግም ወለደ ዘይኑ ነቢ ዘይኑ ነቢ ዘይኑ ነቢ የግንባሩ ኑር ቢታየው ያው እንግዲህ ቡና ጠጥተን ነቃ ብለን የመጣ ነው። ተመራርቀንም ያው እንግዲህ አበጋራችን ዱዓ አድርገውልናል።
ኢንሻአላህ አሁን የዛሬው ፕሮግራማችን የመታወቂያ ፕሮግራም ነው። ተመልካቾቻችን ጋር እሁድ ምን ይዘን እንመጣለን የሚለውንም ለተመልካቾቻችን የምናወራበትና ተመልካቾቻችን ደግሞ እርስ በርስ ተነጋግረው እስከዛሬ ድረስ ቲቪ የሌለውም ሰው እንግዲህ ቲቪ ጎረቤት የሚለው ሊሆን ይችላል ገዝቶም ቀጣዩን እሁድ በደንብ በጉጉት እንዲጠብቁን ብለን ይሄንን ፕሮግራም ያው የዛሬውን መግቢያችንን የተወቅ ፕሮግራም ያደረግነው እንግዲህ በዋናነት ይሄ ፕሮግራም ለምንድን ነው ያስፈልገው የሚለውን ዲስከስ ብናደርግበት እጅግ በጣም ደስ ይለኛል። ምክንያቱም ይሄ ፕሮግራም ሲጀመር ብዙ ታስቡበት ነው። ከዚህ በፊት ምናልባት 3 ወይንም ደግሞ 4 የሚሆን ጊዜ ላይ ታይተናል። ያው የተለያዩ ፕሮግራሞችን ከዚህ በፊት ሰርተናል። በዛን ሰዓትም የተመልካቾችን ፊድባክ ወይንም ደግሞ አስተያየት በጣም እየተመለከትን ነበር፣ እያየን ነበር። እኔ በጣም በተደጋጋሚ ያነበብኩትና እኔ ላይ ያቀጨለብኝ ምንድነው ብዙዎቹ መዝናናት እንፈልጋለን ያየሁት ኮሜንት ማለት ነው። አብዛኞቹ የተደጋጋመብኝ በስልክም በተለያዩ ነገሮች መዝናናት እንፈልጋለን። ነገር ግን በተለይ እቤት ስንሆን ያው እሁድ ልጆች ቤት ይውላሉ። ቤተሰብ ስራ ዝግ ነው ኢትዮጵያ ውስጥና ቤተሰብ ይሰበሰባል እና የዛን ሰዓት የሚያዝናና ነገር እንፈልጋለን እና ወደ ሌሎች አማራጮች ስንሄድ ደግሞ እዛ ላይ የምናየው ብዙ ሐራሞች አሉ። ከዚያም በተጨማሪ ደግሞ ብዙ ኩፍር እየተነገረ ማለት ነው እና የዛን ሰዓት ህፃናቶች አምሯቸው ላይ የሚይዙት ነገር ደግሞ በጣም ከባድ ነው። እየተዝናናን የምንማርበት ሳንሳቀቅ ሳንረበሽ ሸሪዓችን ድንበር ተጣሳ አልተጣጣ እያልን ውስጣችን ሳይጎዳ የምንዝናናበት ፕሮግራም ያስፈልጋልና ቀጥሉበት የሚሉ ድምጾች በጣም ተደጋግመውብኛል። እውነት ነው እንደጠቀስከው አርሂቡ መዝናኛ ፕሮግራምን ለመጀመር ያሰብነውና ወይም ደግሞ ወደ አየር ላይ ስናወጣው መጀመሪያ የአሽራ ፕሮግራም ነበር ከአንድ ዓመት በፊት የሰራነው ነው። ግን አጋጣሚ መንገድ ላይ ወጣ ብለን የጀመርነው ፕሮግራም ነበረ። አፕሪሺየት ያደረጉ ነው ወይም ደግሞ በቃ ከዚህም በኋላ ለምንድነው ብዙ መዝናኛ ፕሮግራሞችን ማታዘጋጁት እንደጠቀስከው አንተ እኛስ ኩፍሩንም ኢማኑንም እንለያለን፣ የትኛው መልካም ነው የትኛው መጥፎ ነው የሚለውንም እንለያለን። ነገር ግን ልጆቻችን ኢቭን ዘፈኖችን ሁሉ እስከ መሐፈዝ ድረስ ሊደርሱ ይችላሉ። ለምንድን ኢስላሚክ ያልሆኑ ቻናሎች ኢስላሚክ ምንለው የኛ ምንለው እንግዲህ አሱና ቲቪ ነው። አሱና ቲቪ ደግሞ ብዙ ጊዜ ቁም ነገሮች ነው። ኸሚስን ወይም ደግሞ እሁድ ማታን ምናልባት ሚስክ ሱና አለ እሱ ትንሽ ብዙ እንትን የቴሌቪዥናችንን ገጽታ ብዙ ቀይሯል። እናመሰግናቸዋለን። እንደዚህ ምን ይቀጥሉ መልእክት እናስቀምጥላቸዋለን። ስለዚህ ከዛ በተጨማሪ ደግሞ እንደዚህ ፈታ ያልክ ዘና ያልክ የምታሳልፍበት ትልቅ ቻናል አሱና ቲቪ ያለ እንደ ሁሉ ጊዜ ብቻ በደርስ ብቻ እንቀርገናቸው እየፈለጉ ልጆቻቸው ሌላ ነገር እየሐፈዙባቸው ወይም ደግሞ ሳናስበው እኛም እኮ እንሰማዋለን አይደለ? የሚያቀናብሩበት ነገር የሚናገሩት ነገር ካለባበሳቸው ከሁሉ ነገር ስናይ እኛን የሚያሳቅቅና ማንፈልገው ነገር ስለሆነ ያንን ሽራል በሶሻል ሚዲያ ፕላትፎርም በቴሌቪዥን ወይም ደግሞ በቲቪ መስኮት ብቻ ሳይሆን ደግሞ በዩቲዩብም አረብ ሀገር ላሉ ወንድሞቻችን እንደዚሁም ደግሞ በተለያየ ምክንያት በስራ ምክንያት ወይም ደግሞ በቤተሰብ ፕሮግራም ምክንያት ከቤት ወጥተው የፕሮግራም ቢያልፋቸው የሚደገሙበት አማራጭ ቀኖች አሉ። ከዛ ባሻገር ደግሞ ሶሻል ሚዲያ ፕላትፎርሞቻችንም ላይ እንጭነዋለን ማለት ነው። በዛ መልኩ ጊዜያቸውን ቁም ነገር እየጨበጡበት እንዲዝናኑ ታስቦ ነው ይሄ ፕሮግራም የተዘጋጀልን። እና ሌላው ደግሞ እኔ ማንሳት የምፈልገው ነገር ማይዳይ ምን መሰለሽ፣ በተለይ ሙስሊሙ ማህበረሰብ በአሁኑ ሰዓት ልክ የሚዲያ አማራጭ የማጣት ወይ ደግሞ በቅጡ አለመፈለግ አይሁን አላቅም እንዳልሽው በብዙ ነገር የመሳብ በተለይ እንደዚህ ፈረንጆች ብዙ ነገር ብለው ያመጡብና በዛ ቀልባቸው በዛ ላይ እንትን ማለት አለ። ልክ የሚዲያ አማራጭ እንዳጡ ተደርገው ማለት ነው። ያው በዚህ ፕሮግራማችን ላይ የሪል ላይፍ ላይ ያለውን በእውነተኛ ህይወት ላይ ያለውን በማህበረሰባችን ላይ ያሉ የተለያዩ ጉዳዮችን በማንሳት ከሸሪዓ አንፃር ያ ነገር እንዴት ይታያል። አሁን አንዳንዱ በይመስለኛል እየተባለ ይሄዳል። ከሌላ ቀዋለው እንደዚህ ጥምጣም ጠምጥሟል እንደዚህ ብሏል ምናምን እየተባለ የሆነ ሐሳብ እንኳን ቢኖርበት ወደ ማን ሄዳለው እንትን አይልም። በዚህ ፕሮግራማችን ላይ የተለያዩ ጥያቄም ካላቸው እኛ ራሳችን የማህበረሰቡ ላይ ታች ድረስ ወርደን ሊያስተምሩ ይችላሉ ያልናቸውን ጉዳዮች ላይ ትላልቅ መሸይኾችን አካባቢር ሆኖ ጋብዘን እንላቸዋለን። ክቡራን ተመልካቾቻችን እንግዲህ ከናንተ የሚጠበቀው ነገር ምንድነው? የተለያዩ እንዲነሱላችሁ የምትፈልጉት ሐሳብ አስተያየት ምንም ነገር ካለ እነሆ ክፍት ነን እኛ። እዚህ ጋር ጨምር የምፈልገው ነገር ምንድነው? ብዙ ጊዜ ካሱና ቴሌቪዥን ብቻ ነው ፕሮግራሞች የሚተላለፉት ውስጥ ላይ ካሉ ሰራተኞች ወይም ደግሞ መሻይኾች ኡስታዞች ነው። አሁን ግን ውጪ ላይ ያላችሁ ታዳሚ ተመልካቾቻችን እናንተን ወደ ስቱዲዮ ጋብዘን የናንተን ፊሊንግ ወይም ደግሞ የናንተን ሐሳብ የናንተን አኗኗር የናንተን ስኬት የናንተን ሚስጥር ያልሆኑ ነገሮች እናንተን ጋብዘን አካተን አብረን እናንተን የሚያሳተፈ ፕሮግራም ይሆን ዘንድ ከኛ ከአንድ ሳይድ ብቻ እንዳይሆን ያንን ጭምር እናያለን ማለት ነው። እናያለን። በዚህ አጋጣሚ
አንድ ጊዜ ለረፍት የሆነ ቦታ ሄድኩኝና ምን አጋጥመኝ መሰላችሁ? ወቅት ማለት ኻሚስና ጁምዓ ከጠዋት ላይ ብቻ ነው እሱና ዛዊት የሚከፈተውና ለምን ብዬ ስጠይቅ የሆኑ አመለካከቶች አሉ፣ መዝናኛዎች፣ ትኩረት የሚስቡ ነገራቶች ሌሎች ቻናሎች ላይ ነው ያሉት። አሱና ላይ ቁም ነገር ደርሶች እና ደርስ ሁሌም ስለሆነ አሁን ካለፈን ፕሮግራሙ ሲደገም እናየዋልና ሙሉ ጊዜያችንን አሱና ላይ ማሳለፉ ያን ያክል እና እንግዲህ እንደዚህ አይነት አመለካከት ያለ ሐሳቦች ያላችሁ ተመልካቾች ካላችሁ አሁን አሱና ቲቪ ከቁም ነገሩን ባሻገር መዝናኛዎችን ይዞ ወደ እናንተ መጥቷልና ጊዜያችሁን አሱና ቲቪ ላይ እንድታሳልፉ ለወዲሁ በጥብቅ ግብዣም ነው ማሳሰቢያም ነውና አንዳንዴ አመለካከትም ኦር ደግሞ ያለው ይሄ ግሎባላይዜሽን የሚባለው ነገር ትንሽ ከዲናችን እያራቀን ይመስላልና ያው ህብረተሰቡን ማህበረሰቡን እኛም አመለካከታችን ተቀይሮ ህብረተሰቡን አመለካከት የመቀየር ዋና ሚና ይዘን የመጣ ነውና ከወዲሁ እንግዲህ እገዛችሁን እንጠይቃለን። አይናችሁን ማለት ነው። ሃይሚ እንዳለችው እውነቱን ለመናገር እኔ ብዙ ቦታዎች ተንቀሳቅሻለሁ። አሱና ቲቪ ቻናሉ የሌለበት ቦታና ከተማን ያጋጥሞኛል። ያው እንዳለችው የኛን ያለንበትን ሁኔታ በጣም የሚያሳይ ነው ማለት እኔ ቤቴ ቁጭ ብዬ አሱና ቲቪ ከፍቼ በኪታብም ሊሆን ይችላል ወይ በተለያዩ ደርሶች ራሴን ማስተማር አለመፈለግና መዝናኛዎችን መምረጥ እኔ ምን ያክል የኢማን እንግዲህ ዝቅ ያለ ኢማን እንዳለኝ ማሳያ ነው። ለምን መሰለሽ እንደዚህ ያልኩት? ድሮ ይታወቃል በጣም ሩቅ ቦታ እየተሄዱ ነው ኪታቦች የሚቀሩት። አንድ ሰው ደረስነት ህይወትን ከጀመረ ኢቭን ደረሳም እንኳን ባይሆን ረጅም መንገድ ሄዶ 2 ቀን 3 ቀን ተጉዞ አንዳንድ ቦታዎች ደግሞ ትዝ ይልሽ ከሆነ አንዳንድ ፕሮግራሞችን ስንሰራ ማይዳ 2 ሰዓት 3 ሰዓት ይርቃል የሚቀሩበት ቦታና ዛውያቸው የሚያርፉት ቦታ። ይሄን ያክል መስዋዕትነት ተከፍሎ የሚማሩትን የሚያገኙትን ትምህርት ዛሬኛ በየቤታችን ሲሆን ሰልችተ ነው በጣም ራሳችንን የምናይበት ፕሮግራም ነውና ይህ ፕሮግራማችን ያው መዝናኛዎች አሉ ስንል መዝናኛ ብቻ አይደለም እየተዝናናን ደግሞ ያው የምንማርበት ፕሮግራም ነው። ምክንያቱም ኤቭሪ ቦታ ላይ በቃ ከተማ ሆኖ ቴሌቪዥን ኖሮ የሙስሊም ቤት ሆኖ የአሱና ቴሌቪዥን የሌለበት ቦታ የለም፣ ይከፈታል። ይሄ ፕሮግራማችን ደግሞ ሰዎች ስልካቸውንም ጥለው ቤተሰባዊነትን ፈጥረው ቁጭ ብለው ቲቪያችንን እንዲያዩት ትልቅ አስተዋጽኦ ያደርጋልና ያው እኛም በዋናነት ዓላማ አድርገን የተነሳ ነው ሰንቀን የተነሳ ነው መስተዋት እንዲሆን ነው የኛ ፕሮግራም የአርሂቡ ፕሮግራም ማለት ነው። ምናልባት ሚስኩሱናዎች አሉ፣ ከዚያም ደግሞ ሴትነት ፕሮግራም ረይሃን እነሱን በጣም ብዙ ስራዎችን ሲሰሩ ቆይቷል። ይሄ ደግሞ ተጨማሪ ቫልዩ አድ የሚያደርግ ማህበረሰቡን እይታ በደንብ የሚይዝ ፕሮግራም ነው ብለን እናስባለን። ፕሮግራሞቻችን ብዙ ናቸው። ከመጀመሪያው እስከ መጨረሻው እስኪ ምን ነገሮችን አካተናል፣ ምን ነገሮችን ይዘን መተናል የሚለውን ደግሞ ዲስከስ እናደርጋለን። አንተ ካልከው ጋር መጨመር እንፈልገው ነገር ቢኖር ኻሊዶ ያው ኸይርን ነገር ከመጥላትን ብቻ አይደለም አሱና ላይ የሚቀርቡ ነገሮች ይሰለቻሉ ማለት ሳይሆን እጅግ በጣም ቢደጋገሙ ብዙዎች ሰዎች ይፈልጋሉ አይጠግቡም ሲጀመር ማለት ነው። ግን ብዙ ጊዜ አብዛኞቻችንን ስናይ በተለይ ወጣቶች ወይም ደግሞ የስራ ጫና በጣም የሚበዛብን ሰዎች ስንመጣ ወይ የኔን ማህበራዊ ህይወቴን ወይ ደግሞ የራሴን የግሌን ህይወት ተች የሚያደርግልኝ ነገር እንፈልጋለን ወይም ደግሞ የሆነ የነበርክበትን ጭንቀት ገታ አድርገህ ፈገግ ብለክ ሰውነትን ሳይኮሎጂካሊም የሆነ በቃ ተዝናኖትን ፈጥረክ እንዳውት ስለሚፈልጉ ጭምር ነው። ነፍሳችን ብዙ ጊዜ እንደው ንቅ ስናረጋት አትፈልግም። ካለብን የስራ ጫና ከምንኖረው የህይወት እንትናችን ዘይቤያችን ወይም ደግሞ የህይወት አቅጣጫችን መዝናኛም ሳቅ ማለቻም ያንዳንዳችንን የሚነካ ፕሮግራም ስለሚያስፈልገን ጭምር ነው። የሚሰለች አይደለም። ስለዚህ ያንን ደግሞ አርሂቡ ሁሉንም አካቶ አርሂቡ ብሎ ጥያቄያችን በይፋ አንድ ብሎ ተጀምሯል። ይሄን ያክል እንትን ካልናቸው ስለ ፕሮግራሙ ካስተዋወቅናቸው እስኪ ምን ፓኬጆች አሉት ፕሮግራማችን የሚለውን ደግሞ ዲስከስና እንወያይበት። ምንም ጥርጥር የለውም ኢትዮጵያ ላይ ይሄ ፕሮግራም በሚተላለፍበት ወቅት
ብዙዎች ቡና እየጠጡ ነው የሚሆነው ምሳ በልተው ቡና እየጠጡ ነው የሚሆነውና የኛም ፕሮግራም ደግሞ በቡና ነው የምንከፍተው ማለት ነው የቡና ሴሬሞኒ ይኖረናል ይሄ ማለት እኛም ብቻ አይደለም እንግዶችም ጋብዘን ቡና እየተጎነጨን ለተመልካቾች ይዘናቸው እንመጣቸው ፕሮግራሞች አሉና የመጀመሪያው የሚሆነው የቡና ሴሬሞኒ ነው አይዋ የቡና ሴሬሞኒ ማድረግ ለምን አስፈለገ ከተባለ ብዙዎቻችን ቤት ከቤትም አልፎ ውጭ ላይ የምናገኘው ቡና አለ ቡና ሲወራ ብዙ ጊዜ ቀልዶች ምናምን ይበዛሉና ግን ከቀልድ ባሻገር ደግሞ ቁም ነገሮችን ጣል አድርገን እጅግ በጣም ትልልቅ የምንላቸውን ሰዎች ቁም ነገር እንዳወሩን ፍሬ ሐሳባቸውን ይዘው መተው ከኛ ጋር ሼር እንዳደርጉን ምን ጋብዝበት ፕሮግራማችን ነው ስለዚህ የቡና ሰዓታችን ከኛ ጋር ብቻ ሳይሆን ከውጭ ካሉ ሰዎች ጥሩ መልእክት ጥሩ ነገር ለኛ ለህይወታችን የሚጠቅም መልእክት ያስተላልፋሉ ብለን የምናስባቸውን እንግዶቻችንን ጋብዘን እዚህ ስቱዲዮ ወደ እናንተ የምናሻግረው ፕሮግራማችን ነው ማለት ነው ልክ ነሽ በተለይ አሁን ወጣቱ ክፍል ላይ ምናምን ስንመለከት ውጭ ላይ በስፋት አሁን ደግሞ ከሆነ ጊዜ በኋላ በስተዋል እነዚህ ጀበና ቡና ምናምን ይተበለ በየጥጋጥጉ ምናምን እንደዚህ እኔ በፊት ልጅ ምን ያስታውስ አወል ጀባ ከህዋ ጀባ ተብሎ አበጋር መርቆ ምናምን በሰነ ስርዓት ነበር ለራሱ ለመራቅ ይሰጣል ብዙ ምናምን እንትን ነበርውና ያው እኔ ስለዚህ ጉዳይ እንዴት ለማውራት ምናምን ሳይሆን አሁን ላይ ኖርማል ጊዜ ለማሳለፊያ ይሆነ የለ እንደዛ ተደርጎ ማለት ነው በዛች አጋጣሚ ብዙ እንትኑስ ገይባም ሆነ ሌላም ነገራቶች እንትን ይላሉ በተለይ ወጣቱ ማህበረሰብ ክፍል ሙስሊሙ ማለት ነው ብዙ እንትን ይላልና አሁን አንቺ እንዳልሽው የተለያዩ መሸይኾችን እየጋበዝን ከናንተ ከተመልካቾችም የሚነሱ ጥያቄዎችንም ሆነ እኛ ለራሱ ለማህበረሰቡ ይጠቅማን ያልናቸውን የተለያዩ ሐሳብና ነጥቦችን እያነሳን እንደዚሁም ደግሞ በአገራችን ላይ የነበሩ አንጋፋ ትላልቅ ስመጥር የሆኑ መሸይኾቻችን አሉ እንደዛሬው ሳይሆን ብዙ ጣውራዶችን አልፈው ለኛ አሁን ያዝን ያልነውን ነገር እንደኒዝ ሰበብ ሆነን አሉ አይደለም እንደዛሬው ወቅቱ ሳይመች በተባለ ያለፈባቸው ነገር አለና ዛሬኛ ብዙ ነገራቶች ተመቻችቶልን ነው እንትን ያልነውና መሸይኾቻችንን አህሪቡ ብለን ጋብዘን እነሱ ጋር የምንጨዋወትበት ትልቅ የቁም ነገር ማዕዳች ነው ማለት ነው በትክክል ቀጣይ ሁለተኛው መሰናዶችን የፍቅር ጎጆ ነው እንግዲህ የፍቅር ጎጆ የአብዛኞቻችንን የህይወት ውጣውረድ የሚዳስስ ይሆናል ብለን እናስባለን እኛም እየተማርንበት እናንተም ተማሩበት አላችሁ ብለን እናስባለን እንግዲህ የፍቅር ጎጆን ስናይ እኛም በመንሰራበት ወቅት ብዙ የተማርናቸው ሄድናቸው ብዙ አጋጣሚዎች ነበሩና እንግዲህ ስለ ፍቅር ጎጆ ሁላችንም ማውራት እንችላለን ያው ከስሙ እንደምንረዳው ጎጆ ይታወቃል ብዙ ነገሮችን አጠቃሏል ትዳርን አጠቃሏል ልጅን አጠቃሏል እናት አባትን አጠቃሏልና ይሄንን ጎጆአችንን ፍቅር የተሞላ እንዴት እናደርጋለን ነው ፕሮግራማችን ይሄ ማለት እንትን ነው ማለት ይሄ ማለት ድራማቲክ የሆኑ ነገሮች ይኖሩናል እዚህ ፕሮግራማችን ላይ ማለት ነው እና ገጽታ ጎጆአችን ውስጥ ወይንም ቤታችን ውስጥ ትዳር ውስጥ ወጣትነት ውስጥ ጓደኝነት ውስጥ ምን አለ የሚለውን በድራማ መልክ እናሳያለን ካሳየን በኋላ ደግሞ መሸይኾችን ጋብዘን እዚህ ጋር ይሄ በድራማ መልክ የታየው ክስተት ወይንም ደግሞ ጉዳይ እንደ ሸሪዓ ምንድነው የሚሆነው ለምሳሌ ባልና ሚስት ተጣልተው ሊሆን ይችላል የሚያጣሏቸው ጉዳዮች ምን ናቸው ወጣትነት ሲባክን ልናይ እንችላለን ይሄ ወጣትነት የባከነው ለምንድን ነው ሊሆን ይችላል ከሸሪዓ አንፃር የምንመዝንበት ፕሮግራማችን ነው ማለት ነው ስሙም ደግሞ በደንብ ይናገራል አይዋ በፍቅር ጎጆ ፕሮግራማችን ማንዳስሰው የለም በጓደኝነት እንገባለን እናትና አባት ወይም ደግሞ ባልና ሚስት እንገባለን እንደዚህም ደግሞ ሌላም ስለ ፍቅር ስታይ ባልና ሚስት ጋር ብቻ አይደለም ወንድምና እህት ጋር በቤተሰብ መካከል ያለ እዝነት ያለ ፍቅር ያለ መዋደድ ይሄን ብቻ ደግሞ ሳይሆን ብዙ ጊዜ አሁን ፍቅር ስንል መልካም ጎኑ ነው አይደለም የሚመጣው ውዴታ ሁሌ ግን የፍቅር ጎጆ ውስጥ ደግሞ ጓደኝነት ውስጥ ምን አለ ግጭት ይኖራል ትዳር ውስጥ ምን ይኖራል ጉድለት ይኖራል ክፍተት ይኖራል መጨቃጨቅ ይኖራል በባለፈው ፕሮግራማችን ትንሽ ነካ አድርገን አሳይተናል ምን ይመስል እንደነበር ይዘቱ ስለዚህ ያን ነገር እያንዳንዳችን ምን ኖረውን ህይወት ተመልካቾችም እኛም ጭምር ማለት ነው ሁላችንም ሊገጥመንና ትዳር ውስጥም ሆነ ጓደኝነት ውስጥም ሆነ ቤተሰብ ውስጥ ሊያጋጥመን የሚችሉ ተግዳሮቶችንም ጭምር ከተውኔት ጋር አያይዘን ገላጭ ይሆንልናል ብለን ባሰብነው መልኩ በዛ መልኩ አጠናቅረን ከመፍትሄዎቹ ችግሮችን ብቻ ሳይሆን ከመፍትሄዎቹ ይሄን ቢስተካከል ትዳር ውስጥ ይቃናል ይሄ ደግሞ ነገር ቢኖር ደግሞ ትዳርን ይበትናል የሚሉ ነገሮችን በሰፊው የምንዳስስበትና የምናሳይበት ፕሮግራማችን ነው በዛ ላይ ደግሞ እንዴት ነው መደረግ ያለበት ምናልባት አንዳንዴ እንደዚህ አይነት ነገራቶች ሲከሰቱ
በማወቅም ባለማወቅም ሊሆን ይችላል እና ከሸሪዓ አንፃር በተለይ ደግሞ እንዴት ነው ነገር የሚታየው የሚለውን ነገር በሰፊው የምናይበት በአይነቱ ልዩ የሆነው ፕሮግራማችን ነው። ያው የፍቅር ጎጆ ፕሮግራማችን ይሄን ያክል ካለን ያው እዚህ ጋር የምለው ነገር ከዚህ በኋላ ትዳር ላይ በተለይ ትዳር ላይ ማለት ነው በስፋት ስለምናይ ሶስተኛ ወገንና ሽማግሌ ላይ ያስፈልግ ነው ማለት ነው። ምክንያቱም የኛ ፕሮግራም ለብዙ የትዳር ችግሮች ሽምግልናን ወይንም ደግሞ መፍትሄን የሚሰጥ ነው። ከዚያ በተጨማሪ ደግሞ ምናልባት ትዳር ላይ ረጅም ዓመት ያሳለፉ ብዙ ወጣ ወረዶችን ያሳለፉ የኔ ታሪክና ህይወት ለሌሎች ሰዎች ቢሄድና ቢጋራ የብዙ የትዳር ህይወቶችን ያሳምራል ብለው የሚያስቧቸው እንግዶችም ካሉ እንጋብዝበታለን። ስለዚህ ሽማግሌም የሆነ ፕሮግራም ነው ማለት ነው። አይዋ እዚህ ፕሮግራማችን ላይ ምርትና አገልግሎታችሁን ማስተዋወቅ የምትፈልጉ ድርጅቶችና ግለሰቦች ከታች በመናስቀምጥላችሁ ስልክ አማካኝነት ኮንታክት ብታደርጉን በእርግጥም እናንተ አትራፊ ትሆናላችሁ። ምንም ጥርጥር የለውም። የፍቅር ጎጆ ላይ ጓደኛሞችን እንጋብዛለን፣ ባለትዳሮችን እንጋብዛለን። እንደዚህም ደግሞ እህትና ወንድም ብዙ ጊዜ እህትና ወንድም ልዩ ፍቅር ተጣልተው እንኳን አንተ እንደዚህ አንቺ እንደዚህ ተባብለው የማያውቁ እጅግ በጣም ምሳሌ የሚሆኑ ቤተሰቦችም ይኖራሉና እነሱንም ጭምር የምንጋብዝበት ፕሮግራማችን ስለሆነ በዚህ ፕሮግራማችን እንግዳ ቢሆኑልን ብላችሁ ጥቆማ መስጠት ከፈለጋችሁ እኛ ብንቀርብ የምትሉ ካላችሁ ቤታችን ክፍት ነው። አርሂቡ ብለን እንቀበላችኋለን። ከታች በምትመለከቱ ስልካችን አማካኝነት ልታገኙን ትችላላችሁ። በዚች አጋጣሚ ደግሞ ተመልካቾቻችን እኛ ያስተምራሉ ብለን የምናስባቸውን ቶፒኮች ልናነሳ እንችላለን። እናንተ ደግሞ በአስተያየት በውስጥ መስመር በምናስቀምጣቸው ስልኮች የህይወት ገጠመኞቻችሁን ወይንም ደግሞ ለሌላው ማህበረሰብ ያስተምራሉ የህይወት ታሪክ ይሄ መሰናክሎች በተለይ በፍቅር ጎጆ በትዳራችሁ ውስጥ ይሄ መሰናክል አጋጥሞኝ ትዳሬ ላይ ይሄን መሰለ ጫና ፈጥሮብኛል ብላችሁ የምታጋሩን የህይወት ታሪካችሁ ካለ እኛ እንግዲህ ድራማቲክ በሆነና ሸሪዓዊ ሚዛን በሆነ መልኩ ማህበረሰቡ እንዲማር አድርገን ወደ እናንተ ተመልሶ የሚቀርብ ይሆናልና ሐሳብ አስተያየታችሁን እንድታጋሩ ስልክ እንዲጋሩ ቤታችን ክፍት ነው። አስተያየታችሁን እንግዲህ ለመቀበል እኛም ዝግጁ ነን። በተለይ ደግሞ ብዙ ጊዜ ራስን ማውጣት ላትፈልግ ትችላለህና ካንተ ጥሩ ነገር እያለ ግን አራ እኔማ ምን ጥሩ ነገር አለኝ ብሎ ከመተናነስ ማንጻል ሊሆን ይችላል። ከዛም ባሻገር ደግሞ ምናልባትም ሀያ እያደረገ እንደዚሁም ደግሞ ምን ታሪክ አለኝ ብሎ ተዘናግቶ ግን ከውጭ ሲታይ ወይም ደግሞ የሱ ህይወት እውነትም ሰዎችን የሚያስተምር መስሎ ከታያችሁ ለኛ ጠቁማችሁ እኛ አርሂቦች አምጥተን እዚህ ስቱዲዮ ጋብዛዋለን ማለት ነው። ስለዚህ መጠቆምም ይቻላል። በዘለሽ ተጠቁሙ ደግሞ ለላሂ ተዓላ እንዳይረሱ። ምክንያቱም በእናንተ ተሞክሩ ወይም በመታነሱት በመስልኩልን የተለያዩ ነገራቶች ላይ ለላሂ ተዓላ እንዳትረሱ። ምክንያቱም እናንተ ባነሳችሁልን ሐሳብ ላይ የሰዎች ህይወት ከተቀየረ እናንተ ተጠቃሚ ነው የምትሆኑትና በማንኛውም ሰዓት አርሂቡ ፕሮግራማችን ለእናንተ ክፍት ነው። ማንኛውንም ነገር ወደኛ ማቅረብ ትችላላችሁ ማለት ነው። በተለይ ትዳር ሲባል እኮ ኸሊዶ ያገባም እየኖረበትም ያለ በፊትም ኢቭን የተለየም ሰው ቢሆን ወደፊት የሚያስበው ነገር ስለሆነ የብዙዎቻችንን ልብ የሚስ ፕሮግራም ይመስለኛል። እንደፈለ እዚህ ላይ ጨምር አድርገናል። በእኔ ተጀምሯል። ባለፈው አንድ አሻጥር ሰርታችሁልኝ እና ያው በእኔ ነው የተጀመረውና ምንም ጥርጥር የለውም እንደው ተመልካቾች ራሳቸው አይተው ደግሞ ኮሜንት ቢያደርጉን ይሻላል ብዬ ነው ማምነው። ምክንያቱም ስለ ፍቅር ጎጆ ካወራን ወይንም ካነሳን የሚያልቅ ጉዳይ አይደለም። ግን ያው ሸሪዓችን ደግሞ ለእያንዳንዱ ችግሮቻችን መፍትሄ ያስቀምጦልናል። በጣም የሚገርመው ነገር ምክንያቱም ባለትዳሮችን ስታይ እንዲህ ጓደኛሞች አብረው አድገው ብዙ ነገር አለና ሐታ በሱሐቦች መካከል የነበረ ጓደኝነት ውዴታ ይታወቃል። እና የተፈጠሩ ችግሮችን ስታይ የሚከሰቱ ችግሮችን ስትመለከቺ ሸሪዓችን እንግዲህ ከዛሬ ስንት ዓመት በፊት ምላሽ ሰጥቶባቸው መፍትሄ ያስቀምጡባቸው ያለፋቸው ጉዳዮች ናቸውና እንደው ብዙ ነገሮችን ደግሞ ራሳቸው ተመልካቾች ቢያዩት የሚል ሐሳብ አለኝ። አጓጊ መሆኑ በዚህ ተች ለማድረግ ጭምርና እጅግ በጣም አጓጊ ለሁላችንም አስፈላጊ የሆነ ሁሉም ሰው ደግሞ የትኛውም እንትን ላይ ብታገኘው ስለ ትዳር እየተወራ አንተ ራሱ አልፈውም ማትሄድ ነገር ስለሆነ እዚህ ጋር ደግሞ ከቁም ነገር ከመፍትሄ ጋር ጭምር ካስተማሪ ነገር ጋር ጭምር ሲቀርብ ደግሞ የበለጠ እንደሚያምር አንጠራጠርም። በወሬ እንትን እንዳንላቸው መንዙማ ወይንም አድራ ወይንም ነሽዳ ጋብዘን መሸጋገሪያ ትንሽ የነሽዳ ተጋብዘን እንመለሳለን። የትም እንዳትሄዱ አሁንም አብራችሁን ቆዩ። አህመዴ ሰይዲ ሙሐመድ ሙራዲ አንቱኖ መንገዴ አላማ
ቤቴ መሸሸጊያ ቤቴ ሰላም አለይኩም አህመድ ውዱ አህመድ ውዱ ነቢዬ አላምርብህ አለኝ ብዘነግ ባወራ ሳቄን ይዞት ሄዶ ከትዝታው ጋራ አልደብቀው ነገር ሸሽጌው አልኖር ራሱን ያጋልጣል ህመምና ፍቅር ነቢ ያንቱ ናፍቆት ያንቱማ መውደድ እንኳን የሰው ልጅን ያስለቅሳል ግንድ አምርሮ ቢያለቅስ ግንዱ ተንሰፍስፎ ሙራዱን አገኘ በሰይድ ታቅፎ ጠፋ አይደለም ወይ ከኔ ብትርቁ የልቤ አብዝቶ መናፍቁ ምነው ቢያለቅስልኝ አይኔ ለጀዋዱ አቅፈው እንዳባቡኝ እንደ ቴምር ግንዱ በመውደዳችን ልቤን ተነድፌ በሾቆ አለንጋ ውስጤን ተገርፌ በውድቅቱ ሌሊት ራሴን አቅፌ ብሰለሰላለሁ ርቆኝ እንቅልፌ እግር ኖሮኛል ሄዶ ያርፍ ያልተኛ ያንቱ ናፍቆት ቀልቤን አርጎ ስደተኛ ካንሶላው ገብቼ ያረፍ ሲል ጎኔ ማንባት ይጀምራል ወይኔ አምጣያለኝ ልቤ ያንን ትልቁን ሰው ሳንጎራጉራሎይ ምነካው ይህን ሰው እኔ ያገኘኝን መቼ ያውቀዋል ሰው ያገኘኝ አግኝቶት እሱ ካልቀመሰው። ከመንዙማ ግብዣችን እንግዲህ ተመልሰናል። በዚህ መንዙማ ግብዣችን አብዛኞቻችሁ ሁላችሁም ወዝወዝ እንዳላችሁ ተስፋ እናደርጋለን። በቀጣይ እንግዲህ የሚሆነው ፕሮግራማችን የብርሃን ጉዞ ይሰኛል። ርዕሱም በጣም ግልጽ ነው። ብዙዎች እንግዲህ ወደ ብርሃን ያደረጉትን ጉዞ የምናይበት ነው። በተለይ ደግሞ በዋናነት የኢስላምን ብርሃን ያዩ ብዙ ሙስሊም ወንድምናቶቻችን አሉና ይህን የእስልምና ብርሃን እንዴት እንዳዩት የምናይበት ከዚያም በተጨማሪ እንግዲህ ብርሃን ሲባል ወደ እስልምና ብቻም አይደለም ይሄን ብቻ አይደለም የምናየው ሌሎችም ርዕሶች እንዳስሳለን። ለምሳሌ ያክል በጣም ከትላልቅ ቻሌንጆች በጣም ከትላልቅ ችግሮች ወጥተው የደስታ ህይወት እየመሩ ያሉ ብዙ ወንድሞቻችን እህቶቻችን አባት እናቶቻችን ይኖራሉና እነሱን እንግዲህ ስቱዲዮ ድረስ አምጥተን ወደ ህዝብ የምናደርስበት ፕሮግራማችን ነውና በዋናነት ይህንን ፕሮግራም ያሰብነው ወይንም ደግሞ እንዲካሄድ በቃ ፕሮግራም ያደረግንበት ዋነኛ ምክንያታችን ከዚህ የብርሃን ጉዞ ብዙ ሰዎች ቤታቸው ቁጭ ብለው ብዙ ነገሮችን እንዲማሩ ስለምንፈልግ ነው። ከተሞክሯቸው ካሳለፏቸው የህይወት ክስተቶች አሁን ድረስ አምሯቸው ላይ ካለፈ ህይወታቸው ከቀረው ነገር ሰዎች ቁጭ ብለው በህይወታቸው ላይ ለውጥን እንዲያመጡ ራሳቸውን እንዲያዩ ወደ መልካም ወደ ብርሃን እንዲጓዙ በሚል ነው ማለት ነውና ይሄ ፕሮግራማችን ከሌላው የሚለየው ነገር በየሰፈሩ እየገባን በየቤቱ እየገባን ስቱዲዮ ድረስ እያመጣን እንግዶችን እንጋብዛለን። ተመልካቾችም ደግሞ ጥቆማ መስጠት ይችላሉ። የምናስቀምጠው ስልክ አለ ከታችና ይሄ ሰው እኮ ወይንም ደግሞ እኔ የምጠቁማችሁ ሰው ትልቅ የሆነ የብርሃን ጉዞ አለው ብለው የሚያምኑበት ሰው ካለ እኔም ራሴ ሚዲያ ላይ ወጥቼ ህይወቴን ተናግሬ ሰዎችን እጠቅማለሁ አስተምራለሁ የሚሉ ብዙ ሰዎች ይኖራሉና ከታች በመናስቀምጠው ስልክ እንግዲህ ቢ ብላችሁ ቢን አስቀድማችሁ ሙሉ ስማችሁን ልጽፉልን ትችላላችሁ። እኛ ቀጥታ ደውለን ያለውን ነገር አውርተን ወደ ስቱዲዮ ድረስ አምጥተን ከህዝብ ጋር እናገናኛለን ማለት ነው። ብቻ አናቅበው ምናልባት ደግሞ ወደ ስቱዲዮ መምጣት የሚያዳግታቸውና የሚከብዳቸው ተመልካቾች ካሉ ባላችሁበት እኛን ብትጠሩን ባላችሁበት መተን ታሪካችሁን ስኬታችሁን የህይወት መስመራችሁን ብርሃናችሁን ለሌሎች ታበሩና ለሌሎች ታሳዩ ዘንድ እኛ ዝግጁ ነን። እናንተ ዝግጁ ከሆናችሁ ልትጋብዙን ትችላላችሁ። የብርሃን ጉዟችን ብዙ ነገር ያስተምረናል ኢንሻአላህ። ከዛ ደግሞ ከስቱዲዮ ቆይታችን ወጣ እንልና መንገድ ላይ የተለያዩ ጥያቄዎችን እናነሳለን። ሙስሊሙ ማህበረሰብ ጋር እንግዲህ ሊያዝናናሉ ያልናቸውን ጥያቄዎችን ጠይቃቸዋለን። ምናልባት እኛው ልንጠይቅ እንችላለን አይታወቅም እና እንትንላለን። ዝግጁ ሆናችሁ ጠብቁን። የመንገድ ላይ ጥያቄዎች አሉን ሸሪዓዊ የሆኑ እናንተን ያስተምራሉ ያዝናናሉ ያልናቸው በርከት ያሉ ፕሮግራሞች አሉን። ከእናንተ ብቻ የሚጠበቀው ዘወትር እሁድ ስንት ሰዓት ከ8 ጀምሮ እኛ ጋር መገኘት ነው ማለት ነው። አይቻልም እና ይጠብቁን እንላለን። መልካም ቆይታ ይሆንላችሁ። ቀጣይ መሰናዳችን እንግዲህ አልዓፊያ ምን እንጠይቅሎት በጤና ዙሪያ እንግዲህ ያጠነጠነ ፕሮግራማችን ነው። በዚህ ፕሮግራማችን እንግዲህ በተለያዩ የአካል ክፍሎቻችን ስፔሻላይዝድ ያደረጉ የጤና ባለሙያዎችን ወደ ስቱዲዮአችን እያመጣን እናንተ ተመልካቾቻችን የምታነሷቸውን የጤና እክሎች መሰረት በማድረግ እንግዲህ የጤና ባለሙያዎቻችን ጋር
የምናደርገው ቆይታ ነውና ያው ተመልካቾቻችን እንግዲህ ብዙ ፕሮግራሞች እየተጠቀሱ ነው። ከፕሮግራሞቻችን ጋር እኩል አብራችሁ የምታስቡት ነገር ማንኛውም የትኛውም የምናነሳቸው ፕሮግራሞቻችን ተመላሽ የሚሆኑት ወደ ሸሪዓችን መስመር ነውና ሁሉም ፕሮግራማችን መዝጊያቸው የሚሆነው ሸሪዓዊ ምላሽ ነውና ያው እንግዲህ ብዙ ጊዜ ሕክምናን ስናነሳ ሐኪም ቤት ምናምን የአብዛኞቻችን አመለካከት ነውና ከምንም በላይ ሸሪዓችን ሰፋ ያለ የሕክምና ይዞታ አለው ማለት በሸሪዓ በጣም የተካኑ የኢስላም ዶክተሮች ብዙ አሉንና ወደ ስቱዲዮአችን የምንጋብዛቸው ኢስላም ዶክተሮችን ከሸሪዓ ጋር አንዳንዴ ራስም ለራሱ ከፓናዶል በላይ ውሃ ሸሪዓችን ይመክራል። ልክ እንደዛ ሸሪዓዊ ምላሽን እየሰጡ እያዋዙ ምን እንጠይቅለው ጤናው ላይ ምን እክላለ የሚለውን እኛ ተቀብለን ወደ ዶክተሮች አድርሰን ምላሽን ወደ እናንተ የምናደርስ ይሆናል። ከዚያም በተጨማሪ ደግሞ ያው አልዓፊያ እንግዲህ ይታወቃል ብዙዎቻችን ያጋጥመናል የጤና ጉዳይ ማለት ነውና ሸሪዓችንም የሚሰጠውን ምላሽ እናያለን ጤናችንን በተመለከተ። ከዚያ በተጨማሪ ደግሞ ያው ሁሌም የምንጋብዛቸው ዶክተሮች አሉ በተለያዩ የጤና ሙያ በደንብ የሰለጠኑ ረጅም ጊዜ የሰሩ ዶክተሮች ይኖሩናል ማለት ነውና ስለነሱ ደግሞ ሳይንሳዊም ትንታኔው ምን እንደሚመስል በደንብ እናያለን። ከዚያም ተመልካቾች ደግሞ ይሄ የጤና እክል ገጥሞኝ እስካሁን መፍትሄ አላገኘሁበትም ምን ይሻለኛል የሚሉትን ጥያቄ ደግሞ ዶክተር መፈለግ ላይ ያስፈልጋቸው ነው ማለት ነው። እኛ የምንጋብዛቸው እንግዲህ እነዚህ ዶክተሮች ትክክለኛውን ነገር ይነግሯቸዋል። ያው ሐኪም ቤት ተሄዶ ብዙ ጊዜ ላንሰማ እንችላለን ትክክለኛ መፍትሄው ይሄ ነው ችግሩ ይሄ ነው ላይሉን ይችላሉና እኛ ፕሮግራም ላይ ግን ትክክለኛ ችግሩ ይሄ ነው መፍትሄው ደግሞ ይሄ ነው እንደ ሸሪዓም ያለውን ነገር ደግሞ ያው እህታችን ማኢዳ በደንብ ተዘጋጅታበት ትመጣለች። ሳይንሳዊ ነው ጉዳዩንም በደንብ የምናይበት ይሆናል ማለት ነውና ያው ስልካችን አለ በዚህ ስልካችን ደግሞ የተለያዩ ጥያቄዎችን ሊያደርሱን ይችላል። አይዋ ያላችሁትን ጠንካራ ለማድረግ ምን አለ ሸሪዓዊ ሕክምና ስትይ ነበርና ቀደም ያው ሳይንሱ ሸሪዓው ቀድሞ ሁሉ ነገር አስቀምጦልናል። ቁርአን ላይ ሁሉ ነገር ተነግሮናል። حتى حبة السوداء እንኳን ብናይ ከሞት በስተቀር ለሁሉም መድኃኒት ብለውናል ሰይዳችን አለይሂ ሰላቱ ወሰላምና ሁሉንም ነገር ሳይንሱ አሁን ምን ያደረገው ብሪፍ ያደረገው ያብራራው አክሴፕት ያደረገው ሸሪዓችን ላይ ያሉ ነገራቶችን እየደገፈ ወደኛ መስመር እየመጣ ነው ወደ ኢስላማዊ መድኃኒቶችን ጭምር ማለት ነው። ሳይንሱ የደገፋቸውን ደግሞ በሽታዎችን ብቻ ሳይሆን እነዛን በሽታዎች እንዳይመጡብን ቀድመን እንዴት እንከላከላቸው ከመጡብንስ ምንድነው ከኛ የሚጠበቀው የሚለው በቂ ማብራሪያ በቂ ምላሽ ይሰጡናል የምንጋብዛቸው ዶክተሮች። ጥያቄዎቻችሁን ከታች በመናስቀምጠው ስልክ ኻሊዶ እንዳለው በሶሻል ሚዲያ ደግሞ እንደዚሁ ቀደም ብላችሁ ልታደርሱን ትችላላችሁ ማለት እንለቃለን። በስልካችን ከጻፋችሁልን ስለዛ ኢሹ በሰፊው እናወራበታለን ማለት ነው። ከዚያ በተጨማሪ እንግዲህ ያው ፕሮግራማችን በዓለም ዙሪያ ለብዙ ሰዎች የሚደርስ ፕሮግራም ነው ኢትዮጵያ ብቻ አይደለም። ስለዚህ በዚህ ቆንጆ የመዝናኛ ፕሮግራም ምርትና አገልግሎታችሁን ማስተዋወቅ የምትፈልጉ ተቋሞች ወይንም ድርጅቶች ከታች ባስቀመጥነው ስልክ ቁጥር ልታገኙን ትችላላችሁ። ምርታችሁን አገልግሎታችሁን በሚሊዮኖች ማስተዋወቅ ትችላላችሁ ማለት ነው። እንግዲህ ክቡራን ተመልካቾቻችን እንዲህ እያለ ፕሮግራማችን ይቀጥላል ማለት ነው። ከዛ በመቀጠል ደግሞ አርሂቡ ጨዋታ ፕሮግራም አለን። በተለያየ ጊዜ የተለያዩ ሰዎችን እየጋበዝን እናንተን ያዝናናሉ፣ ያፍታታሉ፣ ያጫውታሉ ያልናቸውን ፕሮግራሞችን ይዘንላችሁ የምንቀርቡበት ፕሮግራም አለ። እስኪ በዛ ላይ ምን ታያለሽ? እሱ ፕሮግራማችን ከዚህ ቀደም በአንዴ በሁለቴ ፕሮግራሞቻችን ቀንጨብ አድርገን ወደ ተመልካቾች አድርሰን ነበረ። የተለያዩ የመድረሳ ጀማዓዎች፣ ጓደኛሞች፣ ቤተሰቦች፣ እህት ወንድሞች፣ እናት አባቶችም ከልጆቻቸው ጋር መምጣት ይቻላል። ሽልማቱ ዳጎስ ያለና ሰርፕራይዝ የሚያደርግ ያውና አንናገርም ግን የሚያስደምግ ነው። አይዋ እጅግ በጣም ሁላችሁም የምትፈልጉትና የምንከጅለው ነፍስያችን የምትደሰትበት የሆነ ሽልማትም ጭምር አለው። በስድስት ወር አንድ ጊዜ ያ ሽልማት ወደ እናንተ ወይም ደግሞ ወደ አሸናፊዎች እያለ ሁሌ ረቢዕና ረመዳን አሽሩል አዋኺር ላይ ሰርፕራይዝ የምትደረጉበት ትልቅ ፕሮግራማችን ነው። እሱ ላይ እንግዳ ሆናችሁ ወይም ደግሞ ተጋብዛችሁ ጥያቄዎቹን አዝናኝ ከዚህ በፊት ጀርባችኋቸዋል በቀረብናቸው ፕሮግራሞቻችን አዝናኝ፣ ፈታኝ፣ አስተማሪ ናቸው። ተዘጋጅታችሁ ስቱዲዮአችን ድረስ መጣችሁ የዚህ ጨዋታ አንዱ አካል መሆን ትችላላችሁ። ከታች ስልክ አለ በሱ በኩል አሁንም ኮንታክት ታደርጉናላችሁ።
እንግዲህ 6 ወርም ብቻ አይደለም ተመልካቾቻችን 6 ወር ሙሉ አይጠብቁም ማለት ነው እና በየጨዋታው ደግሞ በየሳምንቱ ደግሞ አንደኛ ለሚወጣልን እንግዳችን ደግሞ ምን ሸልመው ሽልማት ይኖራል። እኔ እመጣለሁ ኢንሻአላህ እና ይሻለን ይቻላል። ምንም ችግር የለም። ቤተሰብሽን ይዘሽ ወይ ደግሞ ጓደኞችሽን ሊሆን ይችላል ትመጭልናለሽ ማለት ነውና በቤተሰብም ሊመጡ ይችላሉ፣ ጓደኛሞች ነው ሊመጡ ይችላሉ፣ የትምህርት ቤት ጓደኛሞች የመድረሳ ተማሪዎች ነው ሊመጡ ይችላሉ። ስለዚህ ለመመዝገብ ከፈለጉ ደግሞ ባስቀመጥነው ስልክ ቁጥር ሲ ብለው ሲን አስቀድመው ስማቸውን ጽፈው መመዝገብ ይችላሉ ማለት ነው። አይዋ ከዚህ በተጨማሪ እንግዲህ ፓኬጆቻችን እነዚህን ይመስላሉ። እኛ አርሂቡ መዝናኛ ያዘጋጀናቸው እንደው እንደ አንድ እድል የምንሰጠው ለተመልካቾች እንደዚህ አይነት ፕሮግራም ብትካተትልንና ቢጨመርልን የበለጠ ታረጉ ምትሏት ምትፈልጓት እንደው ምትጓጉለት ወይም ደግሞ ይሄ ፕሮግራም እዚህ ላይ ቢካተት የበለጠ አርሂቡ መዝናኛ ያምራል ይደምቃል የምትሉት ደግሞ ፕሮግራም ካለ በዩቲዩብ ይለቀቃል ይሄ ፕሮግራማችን። ኮሜንት ጻፉልን፣ በስልካችን ደውላችሁ አስተያየት ስጡን፣ እንቀበላለን። ስለዚህ አንድ ፕሮግራም እስከ ዛሬ ሳምንት ድረስ እናንተ በምትሰጡን ሐሳብና አስተያየት አንድ ፕሮግራም አክለንና ጨምረን ይዘን እንመጣለን ማለት ነው። በዚህ በአርሂቡ ቆይታችን ሌላም ሊያስተምራቸው ሊማሩበት የሚችሉ ፕሮግራም አለን። እንግዲህ እሁድ 8 ሰዓት ላይ ኻሊድ ምን ያርግ እንገናኝ ነው በቃ አስና ቲቪ ላይ ይጠብቀን እንገናኝ። ኢንሻአላህ መቀየር አይፈቀድም። ስለዚህ ውድ ተመልካቾቻችን ቀጣይ ሳምንት በአርሂቡ ልዩ የመዝናኛ ፕሮግራማችን ጠብቁን። ቀጠሮ ሰጣናችሁ። እስከ ሳምንት አላህ መልካም ያቆየን። ሰላም አለይኩም ወራህመቱላሂ ወበረካቱሁ።